የአማራውን ህዝብ ትዕግስቱን ያስጨረሱት እንደሆነ ለበቀል ሲነሳ የፈለገን አስታጥቅ የፈለገን ያክል ጊዜ አሰልጥን በርበሬ ብጥብጥ የሚበቃ መንጋና ያለው የተበጠበጠ በርበሬ የሚበትንህ መንጋና ያለው ታው ለበቀል አታነሳሱን በቀልን ወጠን እንድንሰብክ አታድርጉን እባካችሁ ተው አደብ ግዙ ሽመልስ አብዲሳ አንተ ቅንቡርስ ሽመልስ አብዲሳ ህዝቤን ያስጨፈጨፍክ ነው ህዝባችንን ያስጨፈጨፈ ነው በማዕቅራዊ ኦዴፓ ህዝባችን ያስጨፈጨፈ ነው በመዋቅር ተዘርግቶ ህዝባችን ያለቃል በጀኖሳይድ ትጠየቃለህ ህዝባችንን የሰውን ዘር በማጥፋት መጠየቅ አለበት ይህ ሰው ሼር አድርጉላችሁ ለበለወገ ይህንን መልእክት በመታገኙት ግሩፕ ሁሉ የኦሮሞ ግሩፕ የሆነበት አካባቢ ሁሉ እንዲደርስ ፈልጋለሁ አማራው የመጨረሻው ሰዓት ላይ እየደረሰ ነው ባለችው ነገር ተነስቶ ራሱን የሚያድንበት ተከቧልኩ ግድግዳ ላይ ተጠግተናል ነው በሁሉም በኩል ተከበን እንደ ሳንዊች እንድንሆን የተፈረደብን አሁን የመጣው አማራ ክልል ያለው ጦርነት የሚባለው ነገር አብይ ስልጣኑ ስለተነካበት እንጂ አማራን ሊያድን ፈልጎ አልነበረም ፋይን እኔ እዚህ ጋር ልብ በል ወገን የዚህ ላይ ፎከስ አድርጋችሁ እዛ ጋር ያለውን ወገናችሁን ንቃችሁ የተዋችሁ ወጣችሁ ድምጽ ማትሆኑ የላብ ስራ የማትሰሩ ህዝባችሁን የማዳን እንቅስቃሴ የማታደርጉ ሰዎች እናንተ ከጠላት የበለጠ ከባንድነትም የበለጠ ክህደት የፈጸማችሁ ነው ህዝባችሁ ላይ ልብ በል ወልቃይት ላይ ራያ ላይ ጠለምት ላይ ብቻ አይደለም አማራ ያለው እናውቃለን የደረሰውን ግፍ እዛ ጋር ግን አሁን መንግስት ገብቷል ለራሱ ጉዳይ ቢሆንም የታጠቀ ኃይል አለ ራሱን መመከት የሚችል ምንሽ አለ ራሱን መመከት የሚችል ልዩ ኃይል አለ ምናወራው ስለ ጎንደር ምድር ነው ስለ ጀግኖች ምድር እጅን ሰጥቶ የሚሞት አይደለም እዛ ህዝብ ያለው ጀግና የሚያበቅል ነው እውነት ነው ከጎንደር ህዝብ ጋር መቆም አለበት አብሶሉትሊ አማራ ግን የጎንደር ህዝብ ወለጋ ካለው የበለጠ አያሰጋኝም ለምን ራሱን መመከት የሚችል ጀግና ህዝብ ወለጋ ላይ ግን ያለው ደሜ አማራውን ትጥቅ አስፈትተው ነው ጫካ የወረወሩት ትጥቅ አስፈትተው 10,000 የአማራ ህዝብ ወለጋ ጫካ ውስጥ ይገኛል በዚህ ሰዓት 1,000 የአማራ ነፍስ ራሱን መመከት የማይችል በኦነግ ሸኔ በሚባለው እኔ ኦነግ ሸኔ የሚባል ነገር የለም ኦነግ ነው ያልኩ ነው ምክንያቱም እንደዛ ነው ጨዋታው በኦነግ ሰራዊት ታፍኗል ወገኖቼ ይሄንን የማጋለጥ ስራ መስራት አለብን ይሄንን የማጋለጥ ስራ መስራት አለብን ሽመልስ አብዲሳ ምላሽ ማይሰጠን ከሆነ ይህ የማዕከላዊ መንግስት የአብይ ኃላፊነት ነው ዜጎቹን ባሉበት ቦታ ሁሉ ሰላማቸውን የማስጠበቅ ደህንነታቸውን የመጠበቅ ኃላፊነት አለበት ይህ ደግሞ ሊረጋገጥ ግድ ነው ሼር አድርጉ ላይክ አድርጉ ወገኖቼ መልእክቱ ለህዝባችን ይድረስ መልእክቱ አማራን በግፍ ያረዱ ላሉ ይድረስ ወለጋ ውስጥ ህብረተሰባችን ያለቀ ነው ያልኳችሁ ነው ለበበል እዚህ ጋር ሌላውስ ምንድነው በቀደም ተከተል ባይሆንም የአማራው ክልል መሪ አዴፓ መቼም ድንዝዞች ናችሁ
አሁን ያለንን ምንሻ አባት ከልጅ እየነጠላችሁ ወንድም ከቤተሰብ እየነጠላችሁ ባልና ሚስት እየነጠላችሁ እየወሰዳችሁ የማገዳችሁት ነው። ልዩ ኃይሉን እየወሰዳችሁ የማገዳችሁ የሚተካ እነሱን የሚተካ ተተኪ ኃይል ያስፈልገናል። ተተኪ ኃይል ያስፈልገናል። በአስቸኳይ አማራ የማሰልጠን ስራ እንድትሰሩ በአስቸኳይ አማራውን የማሳደቅ የማሰልጠን ስራ ያስፈልጋል። ተከበናል። መተከል ላይም ትልቅ ውጥረት ነው ያለው። እባካችሁ ባላችሁበት ሆናችሁ ይሄንን የክልሉን ህዝብ ብቻ ነው ምንመራ የምትሉትን አማራ በአማርነቱ እየተጨፈጨፈ ነው። ክልሉን የሚያስተዳድረው ሽመልስ አብዲሳ በማንነታችን ቁጭ ብለን ስንሞት ቁጭ ብሎ እያየ ነው። ስለዚህ ያብራካችሁ ክፋይ የሆነ ደማችሁ የሆነ ኢትዮጵያ አገሬ ናት ሄጃ ለማለው ሀብት ንብረት አፍርቼ እኖራለሁ ያለበት ቦታ ላይ ወለጋ ላይ ያለቀ ነው። ድምጽ ልትሆኑት ይገባል። ልታስገድዱ ይገባል። በዚህ ባላችሁበት አማራ ክልል በሚባለው አካባቢ አማራውን ቀስቅሳችሁ የማሰልጠን ስራ ያስፈልጋል። ኢሚዲየትሊ ወዲያውኑ አሁኑኑ የሕክምና ልምድ ያላችሁ ነርሶች፣ ዶክተሮች፣ ቴኮች የሰብአዊ መብት ተሟጋች ሆናችሁ ለዲዛስተር ወይም ደግሞ አስጨናቂ በሆነ ሰዓት ራብ ሰዓት ላይ የተፈጥሮ ጥቃት ሲደርስ ጎርፍ ሲመጣ ዝናብ ሲመጣ አንበጣ ሲመጣ የምትሰሩ ሰዎች አንድ ላይ ሆናችሁ አማራውን ለማዳን ተቀናጁ። የታሰበው የታቀደው ከዚህ በኋላ የሚመጣው ይብሳል። ይሄን ልብ በሉ። የሚቆስለውን አክሙ እንዲያገግም ቶሎ ያልተዘጋጀውን እንዲዘጋጅ እንዲሰለጥን እንዲታጠቅ የአማራ ክልል መንግስት ሊፈቅድ ይገባል። የግድ ነው። እኛ ታጥቀን ተመልሰን ሂደን ህዝቦቻችንን ለመውጋት አገርን ለማፍረስ አይደለም። ተከበናል። ግን እልቂት ቢመጣ በቤኒሻንጉል ጉሙዝ በመተከል የተገደለውን አስቡ። ወልቃይት ራያ ላይ ጠለምት ላይ ያለቀውን አማራ አስቡ። ስላልታጠቀ ትጥቁን ስላስፈታችሁት እንዲህ ደራጅ ስላልፈቀዳችሁለት አሁን ደግሞ ትላንትና ኮሎኔል ደመቀ የመሰከረው ነው። የራያን ወጣት የራያን ልዩ ኃይል የራያን ፋኖ አስቀድመው ፊት ለፊት አንተ በቀቀናም ልጅ ጎንደር የሰራ አይደለም። አንሽንታ ጎጠኛ ሂርገዝ እዚህ ልንስቅ አይደለም የመጣ ነው፣ ልንሰራ ነው። ናው ኮሎኔል ደመቀ ተናግሮታል። ፔጄ ላይ ባል አለጥፈዋለሁ። የመከላከያው ኃይል አይደለም እየመራ ያለው ፊት ለፊት እየተገደለ ያለው መስዋዕትነት እየከፈለ ያለው ወልቃይት ላይ ያለ ሚኒሻ ነው። ወልቃይት ላይ ያለ ሚኒሻ ነው። ይህ መሆን የለበትም ነው ስለ የከረምኩት። እዚህ ጋር መንግስት የመጣው ስልጣኑን ሊያስከብር ነው። የሰለጠነ ሙሉ ትጥቅ ያለው ሙሉ ሪሶርስ ያለው ኃይል አለ። ይሄ ሙሉ ኃይል እንዲኖረው ሆኖ የሰለጠነ መከላከያ የሰለጠነው ደግሞ አማራው በከፈለው ግብር ነው። ደሞዝ የሚከፈለው በአማራው ግብር ነው። ያ አልበቃ ብሎ መከላከያ ውስጥ ያለው የአማራ ነፍስ የሚሞተው አልበቃ ብሎ ሚኒሻውን አስቀድማቸው የምታስገድሉበት ምክንያት አልገባንም። እኛ ገብቷችኋል? ይሄን ነው ማለት። ስለዚህ የአካባቢያችን ጎንደርና አካባቢው ላይ ያለው ሚኒሻ ልዩ ኃይል የአማራ የሆነው ሚዋጋ ከሆነ ፊት ለፊት መሆን ያለበት የሀገር መከላከያ ነው። እሱ ብቻ አይደለም፣ ሌላ የኢትዮጵያ ልጆች መጣው ግዴታቸውን ሊፈጽሙ ሊወጡ ይገባል።
ይሄን ነው ምራለው እኔ አሁንም ዛሬም ረግጨው የማልፈው ነገር ተከዜ ጨምሮ ድንበራችን ያለው ተከዜን አልፋችሁ አትሂዱ ጉዳያችን አይደለም አያገባንም መንግስት ስራዬ ብሎ ይዞታል ከሄድን ግን መሄድ ካለብን ልብ በሉ እዚህ ጋር መሄድ ካለብን ብቻችሁን አትሂዱ የሳትራት እንዳትሆኑ 30 ዓመት ሙሉ ወያኔ ተደራጅቶበታል ታጥቋል ተዘጋጅቷል ምንድነው ይዘን ምን ሄደው ባዶ የሆነ ክላሽ የግረኛ ኃይል ብቻ አይደለም ያላቸው እነሱ እነን አስተውሎ ወገኖች መቅደም ያለበት ፊትለፊት መምራት ያለበት መከላከያው ነው አዳዲስ መረጃ ይወጣል እኔን ለማሳመን የሚደረግ ጥረት አለ እናንተ እንዳላችሁት ይሁን ስለ እውነት ያቸነፍን ከሆነ ጥሩ ነው ግን የሚመራ መከላከያ ከሆነ ጥሩ ነው ይኸውላችሁ እኔ ደግሞ እየደረሰኝ ያለው ኢንፎ የአማራውን ገበሬ ምስኪኑን ገበሬ ፍለፊት አድርገው ነው እየተባልኩ ያለው ይሄ መቆም አለበት ይሄ ሆኖ ከሆነ ይሄ ስህተት ነው ብልጽግና ስልጣን ላይ ለመቆየት የአማራው ደም ላይ ተረማምዶ አይደለም መሆን የለበትም ሌላው ምንድነው ወደ ዋናው አጀንዳ ይልመለስ አንኳር የጻፍኳቸውን እዩልኝ አስተውሉ ወገኖቼ የተጻፈውን አስተውሉ ሽመልስ አብዲሳ በክልሉ ላይ አማራውን ያስጨፈጨፈ ነው ህጋዊ ከለላ የሰራዊት እርዳታ የገንዘብ እርዳታ ለኦነግ ያደረገ ነው አማራው እየታረደ ነው ወደ 10,000 የሚሆን አማራ ጫካ ገብቷል 1,000 ደግሞ 1,000 ኦነግ ይዟል አግቷል ምን ያህል እንደረሸና አናቅም ልብ በሉ ሌላው ምንድነው የኢትዮጵያ ፓርቲዎች የጋራ ምክር ቤት ያወጣው መግለጫ አለ ሰሞኑ እኔ እነሱ ያወጡትን መግለጫ አይቼ ኦነግ በጣም ይሻለኛል ነው ያልኩት ቲፒኤልኤፍ ይሻለኛል ነው ያልኩት በኢትዮጵያ ስም እየነገዱ ለነኚ አንጃዎች ለነኚ ሽብረኞች ሽፋን እየሰጡ ያሉ አማራው ቢታረድ ቢገደል በገዛ ሀገሩ ቢፈናቀል ግዴታ የሌላቸው ጸረ አማሮች ናቸው ባለፈው አብን ከዚህ ግሩፕ ዋካውት አደረገ ስብሰባ ላይ ተነስቶ ወጣ አልገባኝም ነበር ዛሬ መግለጫቸውን አየን ተረድተናል ለምን እንደሆነ የኢትዮጵያ ሕዝብ ልብ በል እየተፈጸመ ያለው ደባ አማራ ላይ ይሄንን ተረድታችሁ አሁንም ትላንትናም ስንለው የነበር ነው የአማራን ሕዝብ መክዳት ትታችሁ ከአማራው ሕዝብ ጋር ማትቆሙ ከሆነ እቺ ሀገር ደረሰ ነግሬት ከበማድረግ የመጥፋት የመበተን ድሏ ከፍተኛ ነው ከፍተኛ ነው ወገኖች ወለጋ ላይ ዛሬ አማራው የሚታረደው እንደናንተ አይነት ምሁር ነን ባዮች አገር እናስተዳድራለን በምርጫ ካቸነፍን የምትሉ ኢዜማን የመሰለ ሌላውን ፓርቲ እኔ አብን ብቻ ነው ተነስቶ ስብሰባውን ጠቅጥቆ ይወጣው መግለጫችሁን አይተናል ጸረ አማራ ነው አታወግዙም ወይ አማራ የሚታረድበትን መቼ ነው የሚያባራው የአማራው ስቃይ ይህንን ምክር ቤት ማንኛውም ፓርቲ እዚህ ምክር ቤት ላይ ተወካይ የሆነ የሚሳተፍ ልናወግዝ የግድ ነው አብን እዚህ ውስጥ ምትጨማለቁ ከሆነ እናንተንም እናወግዛለን ማውገዝ ብቻ አይደለም እርዳታ ማቆም አለው ነው ቆፍጠን ነው ከዚህ በኋላ መሞታችን በቃ የአማራን መሞት
የአማራን መሞት የማያወግዝ ጭራሽ እንዳውም የሚደግፍ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ተብሎ የተመሰረተ ጉድ እኮ ነው። ጉድ ነው። ጉድ ነው። ምን ልታደርጉ ነው የተሰባሰባችሁት? ምን ልታረጉ ነው የተሰባሰባችሁት? ዛሬ ስላለው ጦርነት ስለተባለው ነገር ወጣችሁ ትለፈልፋላችሁ። 30 ዓመት ሙሉ ስለታረደው አማራ ባለፈው 2 ዓመት ተኩል በተለይ በግላጭ በጠራራ ፀሐይ ስለሚታረደው አማራ ለምን አልቆማችሁም? ለምንድን ነው ድምጽ ያልሆናችሁት? ለዛ እጅግ በጣም ይገርማል ወገኖች። ስለምን ነው ድምጽ ያልሆናችሁት? ለዛ አንዳንድ ሚዲያዎች ወጠን እንታገላችኋለን፣ ይህ ኃላፊነት የሽመልስ አብዲሳ ብቻ ነው ብላችሁ ምትዘግቧላችሁ። አዴፓዊ አቋም ያላችሁ አውቃናል። ትናንትና አንድ ሚዲያ ላይ ገብቼ ስከታተል ነበር። የአዴፓዊ አቋም ያለው የብልጽግና አቋም ያለው ኦሮሚያ ክልል ላይ ያለውን አማራ ማድረግ ያለበት እዛ ክልል ላይ ያለ አስተዳደር ብቻ ነው ብሎ የሚያምን ልብ በሉ ወገኖች። ሽመልስ አብዲሳን በምንጠይቅበት በምንይዝበት ልክ ጠቅላይ ሚኒስትር ተብየውን አብይ አህመድን እንይዛለን። እዛ ጋር ያለው ኢትዮጵያዊ ዜጋ ነው። ሲታረድ ከርሞ ስቃይ ሲደርስበት ከርሞ እሱን ኢግኖር አድርጎ ነው ስልጣኑ ሊነካበት ሲል ለስልጣኑ ሲሆን የመጣው እዚህ ለጦርነት የመጣው እዚህ። አያችሁ የአማራው መሬት ላይ ጦርነትን የጀመረው ለስልጣኑ ሲሆን ነው። ክልሉ ላይ የገዛ ወገኑ ሲያርድ ኦነግ የሚባል ኦዴፓ የሚባል መንገድ ዘግቶ ከጎጃም ከአማራው ክልል አዲስ አበባ አገቡም ስንባል ይሄ ሁሉ ስም ያለ ነው። አዲስ አበባ ላይ መስቀል በዓልን አታከብሩም ስንባል የነሱን ኢሬቻ ግን ሲያከብሩ ይሄ ሁሉ ስም ያለ ነው። የዜጋውን መብትና ደህንነት የሚያስጠብቅ መንግስት ካልሆነ ምንድን አይነት መንግስት ነው? መንግስት ስልጣኑን ለማስከበር ሲል የአማራውን ደም ግን ያፈሳል፣ ፊት ለፊት አድርጎ ያስገጥማል። እውነት ይዘን እንታገል ወገኖች። በዚህና በዚህ ባንዘል መልካም ልብ በሉ። አሁን ሼር አድርጉት። አትግ ሌሎች ወገኖቻችን ሳይገቡ አይቀሩም። ሼር አድርጉ። ይሄንን ጠቃሚ ኢንፎርሜሽን ነው። ፕሊዝ ወሬ ላወራ አይደለም፣ ስራ ትቼ ነው የመጣሁት። ሼር አድርጉ፣ ላይክ አድርጉ። የምትገቡ ሼር አድርጉ፣ ላይክ አድርጉ። እዚህ ጋር ያለሁት ለፈን አይደለም፣ ጉሮሬን እያመመኝ ነው የምናገረው። ሼር አድርጉ፣ ላይክ አድርጉ። መልእክቱ እንዲደርስ 10,000 አማራ ነፍስ ወለጋ ጫካ ውስጥ ያለ ማይገደን ከሆነ የኛ አማርነት የናንተ አማርነት በአፍንጫ ይውጣ። የማይገደን ከሆነ ጎንደር ላይ ብቻ ስላለው ነገር ትኩረታችን እዛ ጋር ከሆነ ስህተት ነው። ቅድም እያልኩ ያለሁትን ነገር አሁንም አስተውሉ፣ አጤኑት። ደግሜ የምለው ጎንደር እስከ ተገዜ ከዛም አልፎ ትግራይ ለመግባት ያቀደ ኃይል የታጠቀ ኃይል ራሱን መመከት የሚችል ኃይል አለበት እዛ ጋር። አሁን መሆን ያለበት ትኩረታችን ራሱን መመከት ወደማይችለው በግፍ እየታረደ ላለው በኦነግ ታግቶ ላለው 10,000 አማራ ትላንትና ዘግቤዋለሁ። 3,000 ወጥቷል። በኢትዮጵያ ሴክሬት ሰርቪስ በኢትዮጵያ የደህንነት ኤጀንሲ ወጥቷል። ጋምቤላ ገብቷል። አሁንም የቀረው እንዲወጣ ከጋምቤላም እኛው ጋር እንዲመጣ እናጥፋቸዋለን። ግድ የለም እናደራጃቸዋለን። ይምጡ። ማይፈልጓቸው ከሆነ አማራን የማይፈልጉ ከሆነ እናያለን ማን አርሶ እንደሚያበላው። ግድ የለም ይምጡ፣ እኛ ጋር እንፈልጋቸዋለን።
ነገር ግን ይህንን ስቃይ ያያችሁ ያወቃችሁ ይህን ስቃይ ያያችሁ ያወቃችሁ አፋችሁን ጸጥ አድርጋችሁ የተጻፈ ብቻ ፔጃችሁ ላይ ስለለጠፋችሁ ድምጽ የሆናችሁ የሚመስላችሁ አስጨንቁ መንግስትን ነው ምላችሁ ወንድሞች እህቶች እርምጃ እንዲወሰድ ድምጽ ሁኑ ለዓለም አቀፍ ህዝብ አሳውቁ ትንሽ ደቂቃ ስጡኝ አስገባችኋል አንድ ሁለት ሰው አስገባለሁ ብዙ አላስገባም ወደ ስራ ሄዳለሁ ልብ በሉ ሐሳቤ ጠቅለል ላድርግላችሁ አንደኛ ይህ ህዝብ ለበቀል መነሳት የለበትም መገፋት የለበትም አትግፉን ይያልን ነው ለበቀል አታነሳሱን በቀልን ወጠን እንድንሰብክ አታድርጉ ያ ኦነግ ተከታይ የሆናችሁ የኦሮሞ ልጆች የናንተ ሰውነት የናንተ ገላ ከአጥንት ከስጋ ከደም የተሰራ ነው ትሞታላችሁ ኦሮሞ ክልል ኦሮሚያ ክልል የሚባለው ጋር ያለውን አማራ ማሰቃየት በማንነቱ ማረድ ይቁም ነው ሽመልስ አብዲሳ ኃላፊነትን ልትወጣ የግድ ነው ሽመልስ አብዲሳ ይሄን ነው ምለው ሽመልስ አብዲሳ በዘር ማጥፋት ወንጀል የአማራን ዘር በማጥፋት ወንጀል እንዲከሰስ ከስልጣኑ እንዲወርድ ጫና ልናደርግ የግድ ነው የአማራ ልጅ ነው ማንኛውም ኢትዮጵያዊ ይሄንን ማትደግፉ ካላችሁ የኢትዮጵያ መፍረሻዋ ቅርብ ነው የፍርድ ቀን ደርሷል ስንል ነበር ይሄው አልዋለም አላደረም ካፋችን በወጣ በማግስት ነው ጦርነት የተባለው ቀስ ብሎ የእርስ በርስ ጦርነት ይመጣል እባካችሁ ኢትዮጵያን ማዳን የምትፈልጉ አሁን ነው የምትቆሙ ከአማራው ጋር እየታረድን ነው በቅቶናል ማርም ሲበዛ ይመራል ኢትዮጵያን አስተዳድራለሁ የኢትዮጵያ ፓርቲ ነኝ የምትል ምድረ በቀቀናም በቅት ሁሉ ያማራው ደም ላይ በግፍ የሚፈሰው ደም ላይ ቁማ አይደለም ስልጣን የምትይዘው ለዛ ድምጽ ሰጠነው መጀመሪያ የኢትዮጵያ ፓርቲዎች የፖለቲካ ፓርቲዎች የጋራ ምክር ቤት የአንድነት ምክር ቤት ያወጣችሁትን መግለጫ እጠፉት ከዚህ በግፍ ከሚገደል ህዝብ ጋራ ቁሙ ሌላው መልእክቴ ነው መጨረሻው የአማራ ክልል መሪ አዴፓ ብትሰሙ ብታውቁበት ያለውን ኃይል ያስጨረሳችሁ ነውና የሚተካ ቶሎ ብላችሁ በአፋጣኝ ሳይውል ሳያድር ስልጣን አይጀመር ለዚህ ሊረዱ የሚችሉ ህዝባቸውን ሊታደጉ የሚችሉ በፖለቲካ ሴራ የታሰሩትን የአማራ አመራሮችን ልቀቁ ማሰልጠን ይርዱ ማደራጀት ላይ ይርዱ አማራው ላይ የተደገነው አደጋ ከፍ ያለ ነውና ዝም ብላችሁ እባካችሁ አዳምጡ የምናገረው ነገር አሁን ሰው አስገባለሁ ግቡ አጠር ያረጋችሁ ሐሳባችሁን ገለጻ አድርጉት ፍሬውን ብቻ ልክ ያለው ዞር ያደረጋችሁ ግቡ አስተካክሉት ስልካችሁን ተናስተልን ሰላም ብያለሁ ተናስተልን ወንድም ይቅርታ ወደ ጓዳ ልግባ እስኪ ልጆች እንዳይረብሹኝ እሺ ከማው ጥሩ እድሉን ስለሰጠኝ እጅግ በጣም አመሰግናለሁ ያቀረብካቸው ሐሳቦች ያው ሁላችንም ውስጣችን የሚያብከነክነንና
የሚሰማን ጉዳይ በመሆኑ ነው። እንግዲህ ያውኑ የወቅታዊ ችግር የተፈጠረው አሁን ያው እንግዲህ የጠገቡ ሰዎች ውቤ ተፋቸው ያማራን ህልውና ለማጥፋት አማራን ከምድረገጽ ለማጥፋት ባርነት ሆኖ እንዲያገለግለው ሳይሆን ከምድረገጽ ለማጥፋት መሰሪ ተንኮል ይዘው መጥተው ለዚህ እኩይ ተግባር እስካሁን ድረስ አማራውን የሚያስቀጠቅጠው ትህነግ ነው። አሁን እንግዲህ ያማራው እንባ ያማራው ደም በራሱ ላይ እንግዲህ አፈንድቶታል። ጥሩ እንቅስቃሴ ነው። ይሄንም ከሞላ ጎደል ማገዝ መቻል አለብን። ወሰናችን እስከምናገኝ ድረስ በፊትም ይሁን በኋላ ሆነን መታገል አለብን። ወሰናችን በኋላ ግን የሚታገል አካል ይታገል እንደማንኛውም ሰው እንደ ኢትዮጵያዊነቱ እንደ አማራም ሊታገል ይችላል። አንዱ ይሄ ነው። በሁለተኛ ደረጃ ይሄ የተለያዩ የፖለቲካ ፓርቲ ነን የሚሉ ሰዎች በተለይ የአማራን እንወክላለን ብለው የተቋቋሙ ፓርቲዎች ከዚህ ጀምሮ ራሳቸው ሰገብጋባና ስልጣን ወዳድ መሆናቸው አንድነት አለመኖራቸው ራሱ ይሄ ስልጣን ወዳድነትና የበላይነትን ለመንገስ የሚሯሯጡ መሆናቸውን እያስተዋልን ነው። እውነት ከሆነ የኛ አማራ እየተቀጠቀጠ በግፍ እየተገደለ ህፃናት ሴት አሮጌ ሽማግሌ ሳይል ቄስ ሳይል የኛል ህዝብ እየተቀጠቀጠ አንድ ቀን ስለሚሞተው ህዝብና ስለሚያልቀው ህፃናት ሳይቆረቆርና ተወያይቶ በጋራ መፍትሄ መግለጫ ሳያወጣ ዛሬ ትህነግ በራሱ ቢተፍቶት በፈጠረው ተኩስና በተደረገው ወቅታዊ ችግር ተሰብስበው ይሄን ድጋፍ ለመስጠት ይሁን ለመቃወም እንሰበሰባለን ማለታቸው ሁላችንም ያመናል። በእውነቱ ያመናል። ዛሬም እየሞተ ነው ያለ አማራ፣ ዛሬም እያለቀ ነው ያለ አማራ። የአማራ ደም የአማራ እንባ ነገም እያንዳንዱ በራሱ ላይ ይደርስበታል። ትህነግ ይመልከት፣ ትህነግን ይየው። በራሱ ስፈልፍሎ ያመጣው ነው። አማራ እስከ ዛሬ ድረስ ማን ገዛ ማን ስልጣን ያዘ በስልጣኑ መጋራት አለብኝ ያለ የለም። እንዴት እያስተዳደሩት ነው እየጠየቀ ነው የቆየ እስካሁን ድረስ። እንዴት ነው የሚመሩት ያለ ያለ ነው የቆየ እስካሁን ድረስ። ስለዚህ አማራው ወደ አንድ ገጥ መምጣት መቻል አለበት። ይሄ በጎጥ በሰፈር መናኮር አያስፈልግም። ችግሮች ቢኖሩ ደግሞ ችግር ያለበት ሰው እየተነጠለን ወሰደ በህግም ሆነ በተለያየ አግባብ መወሰድ አለበት። ይሄ በጎጥና በሰፈር የሚከፋፍሉት ነገር ግን አሁንም ከትህነግ መሰሪ ተንኮል የተነሳ ነው ብላ አልሳሳትም። በፍጹም ሊሆን የማይችል ነገር ነው። ስለሽ ጥፋተኛ ከሆን ስለሽ ባንተ ላይ ነው እርምጃ መወሰድ ያለበት። እኔም ችግር ካለብኝ በኔ ላይ ነው ችግር መወሰድ ያለበት። ግን ጎጃም እንዲህ አለ፣ ወሎ እንዲህ አለ፣ ጎንደር እንዲህ አለ እየተባባለ የሚሰነጣጠቅና የሚፈራረጅ ነገር የብልጽግናን ጉዳይ አስፈጻሚ ናቸው መስሎ የሚታዩኝ ነው። በጣም ትክክል። አዎ ይሄ ነው። ሌላ ወደ አንድ ነገር መምጣት ያለብን ከዛ ያለው ተቋም አንድ ኃይል አንድ አመለካከት አንድ አያያዝ አንድ አቅጣጫ ቢይዙ በየትኛውም ያለ የአማራ ተወላጅ የሚመለከተውን ወይም ተገቢ ነው ያለውን ድጋፍ ያደረገ ከሚፈለገው ዓላማ ይደርሱ ነበር። ነገር ግን የአማራዎችን ነን በማለት ስማቸውን ብቻ አንግበው 20 አባል ይኑራቸው 50 አባል ይኑራቸው ያችን ይዘው ተኮፍሰው መውጣትና ተጠግተው አንጨብጫቢ መሆን ነው የሚፈልጉ። ይሄ ደግሞ መሰረት የሌለው ነገር ነው። ስለዚህ እኛ ወደ አንድ እንሰባሰብ፣ ወደ አንድ የአንድ አይነት አቋም ይኖረን፣ ለወገናችን ደራሽ የሆነ እንስራ። በየትኛውም ዓለም ውስጥ ያለነ የአማራ ተወላጆች ድምጻችን ከማሰማትም አልፎ በእውነት ነው የምላችሁ በእያንዳንዱ ሀገር ያለ 50 ይሁን 60 ለአንድ ወር ጊዜ ቢጠፋው ሄደን ማጥለቅለቅ አለብን። በእውነት ነው የምለው። ማን ገሎ አይጨርሰን ማስሮ አይጨርሰን። ትክክል። መታገል አለብን። አማራ ወገናችን የነገን ዛሬ ተመስገን ብሎ የጨው እንጀራ አገጣጥሞ የሚበላ ገበሬና ህፃን የሚገል ቆሻሻ አናርኪስት ሰው በላ ሴት የሚገል ሴት ነው ራሱ በጣም ደካማ ቆሻሻ ሲባል ይሄ ኦሮሞ ወነግ ሸኒ የሚባል ስም የለጠፉለት ወነግ ነው። ወነግ ማለት ደግሞ በስልጣን ኮረቻ ላይ ተቀምጦ አብሮ ቁርጥ እየበላ ጥብስ እየበላ አዲስ አበባ የተቀመጠ ነው። ትክክል። አብሮ ቁጭ ብሎ የተቀመጠ ነው። ስለዚህ በስም ወነግ ሸኒ የኦሮሞ ባለስልጣን ነው አማራን የሚጨፈጭፈው የሚገለው ያለ 29 ዙር ልዩ ኃይል ኮማንዶ አሰልጥነው የለ እንዴ? ወነግን እንዴት ማጥፋት ያቅተዋል? የእውነት ከሆነ ሌላ ወታደር እኮ ያስፈልገው
እንዴት እሱን ማጥፋት ያቅተዋል? ባሻጥር የሚያስገድለው ያለ የኦሮሞ ባለስልጣን የወቅቱ ብልጽግና ነው። ስለዚህ አማራ ሆይ ተመትረት ተቆርጠህ ተፈልጠህ ተምታልቅ መጠበቅ የለብህም። አቋምህን ሰብሰብ አድርገህ ለወገን ደራሽ መሆን መቻል አለብህ። በእውነቱ በየትኛውም ቦታ ተሰልፈን እያንዳንዳችን ለውጥ አናመጣ። አንድ ስንሆን ነው ለውጥ ልናመጣ የምንችለው። ስንመክር ነው፣ አንድ ሆነን ስንሰለፍ ነው። ስነ ልቦናው የአማራ እንኳን ወንዱ ሴቱ የታጠቀ ነው። ሳይማር የሰለጠነ ህዝብ ነው ያለን። ውትድርና ሳይንሳዊ ፖለቲካዊ ትምህርት ሳይሰጠው በራሱ ሰልጥኖ የተዘጋጅቶ የተቀመጠ ኃይል ነው ያለ። የሚደቁሰው የሚያስደቁሰው የሚገለው የሚያስገድለው የስልጣኑ አንጨብጫቢ አጎብዳጅ የገዳይ ሸላሚ የሆነ ነው። ይሄን ደግሞ ጠንክረን እንዋጋው ይገባል። ትናንትና የአማራ ህዝብ ጥይት በግንባሩ እየተከሰከሰበት እጁን ለካቴና እየሰጠ ያገኘውን ሰላም በጃዙር ሳትናገሩ እንደርስላችኋለን ሳትገስጹና ምን ችግር አለን ብለን ጠይቃችኋለን ያሉ እናት ወደመቀ ዛሬ አማራ ይሄን ያህል ሲዋረድ ይሄን ያህል ሲቀጠቀጥ ስንት ታሪክ ያለውን ህዝብ አዋርደውት የኖሩ ስልጣን ላይ የተቀመጡ ሰዎች ናቸው። በጣም ለገዳይ የሚሸልሙ አማራ ትልቅ ታሪክ ያለው ህዝብ ነው። አማራ እንዳይሆን ያደረጉት በባርነት ቀንበር ያገለገለ እንዲኖር ያደረጉት ባሪያ አገልጋይ ሆነው ዛሬም እነሱ ናቸው። ስለዚህ ትናንት የተደራጀውን የአማራ ወጣት በኮቪድ-19 ምክንያት በበጎ አድራጎት ይያሉ መሸርሸር መበተን በጥቅም ማታለል ብዙ ነገር ተሞክሯል። ዛሬም ትነግ ነገ መደመዱ አይጠፋል። ግን ትነግን ያሸነፈ ብልጽግና ነው በሚል ነገም ህዝቡን ለማታለል እንደሚሄዱ እናውቃለን። ይሄ ደግሞ ሆዳችን አያሽረው። ሆዳችን ሊሽር የሚችለው የአማራው ወገናችን ሞት ሲበቃው ነው። የአማራው ወገናችን እልቂት ሲያቆም ነው። ይሄ ነው ትልቁ ታርጌታችን በእኛ። ስለዚህ ሁላችንም ወደ አንድ አካል እንምጣ የሚል ሐሳብ ለማስተላለፍ ፈልጌ ነው። አመሰግናለሁ ወንድም። አመሰግናለሁ። በጣም አጥጋቢ የሆነ ነገር ነው የተናገረው። በጣም እናመሰግናለን። እንዳው እዚች ጋር ባለበት በነካፍ ትንሽ መልእክት እንድታስተላልፍ የምፈልገው ምን መሰለህ፣ አሁን ያለው ኃይላችን እየመነመነ ነው። እኔ ትልቁ ስጋቴ ምንድነው ሰሞኑን ስናገር ነበር፣ ርስታችን አይመለስ አይደለም። አንዳንድ ሰዎች በጣም ክርር ያለ ነገር እንዴ ስለሺ ሌላ ተልኳል አይነት ስኪሉ ይድረስ ማስተዋል ያቃተንኛ እንደዛ ምን ሰዎች የኛ ህብረተሰብ እንደምታቀው ነው። ጦርነት ከተባለ በተለይ ተገፍቶ እንትን ሲደርስ ፊት ለፊት ነው ሄዶ የሚላተመው። ፍራቻ የለም፣ ብቃት አለ። ግን ይህንን በስሜት የሚነዳ አካሄድ ተግብ እንበል ነው። ምክንያቱም አማራው እንደሌላው አካባቢ ሲያሰለጥን ሲዘጋጅ አልኖርም። አሁን ያለው ምንሻው ነው። አሁን ያለው ትንሽ ልዩ ኃይል ነው። ይሄ ሲሞት ይሄ ደግሞ የተሸረሸረ ያለቀ ነው። ፊት ለፊት ነው ያስቀጠቀጡት ያሉት። ፋይን ባለበት ሁለት ነገር ያድርግ። አንደኛ ከተከዜ ማለፍ የለበትም ባይ ነኝ። ከዛም ያልፍ ከሆነ ሌሎችን የኢትዮጵያ አካሎች ሌላ ክልል ያሉ ልዩ ኃይሎችን ይጨምር። ሁለተኛ ምክንያቱም አገራዊ ከሆነ የአገር አድርግ። አማራው ብቻውን ምንም ከትግራይ ህዝብ ጋራ ምንም ጸብ የለውም ከቲፒኤልኤፍ ጋር እንጂ ካራጁ ጋር እንጂ። ሌላው ምንድነው በየጊዜው እንደዚህ አይነት ችግር ሲመጣ ይያለቃለው የአማራ ሪሶርስ ስለሆነ አዴፓ ተሎ ብሎ የጦር መኮንኖቻችንን ለቁ ያሉትንም አስተባብሮ የአማራ ወታደሮችን ሊያሰለጥን ይገባል እና የሚተካ ኃይል እና እችን አስመልክቶ እንዳው የምትለው ነገር ካለ እስኪ ባክህ። አመሰግናለሁ። አሁን በድጋሚ ትክክል ነህ። አንደኛ ቅድም መግቢያ ላይ የተናገርኩ ይመስለኛል። እኛ ካሁን ፊት አልቀናል፣ ሙተናል፣ ወገኖቻችን ጀግኖቻችን ወንድሞቻችን አጠናል። ዛሬም እያጣነ ነው ያለነ። ዛሬም እኮ ብዙ ወንድሞቻችን ሙተዋል፣ የራሳችን ቤተሰባችን ሁሉ ሙተዋል። በአንድ ገጥ እየተደሰተነ በአንድ ገጥ እያለቀስነ ነው ያለነ። የዘመን